ጎጂ የሆኑ አጥፊ የሆኑ የእግዚአብሔርን ክብር የሚያቃልሉ ትውልድን ወደ ጥፋት የሚመሩ ከእግዚአብሔር ቃል በተቃራኒ የሆነ ነገር በየምስባኩ ሲቀርብ በእግዚአብሔር መሠዊያ ላይ ሲቀርብ የእግዚአብሔር ሕዝብ እውነት መስሎት ሲጋት ዝም ብለን ስናይ እኛን አገልጋዮች መሪዎች እግዚአብሔር ጠርቶናል የምንለውን እግዚአብሔር ይነቅፈናል። ጌታ ኢየሱስ ይነቅፍብናል። ይሄንን ቸልተኝነትን ይነቅፍብናል። ቸልተኝነት በእግዚአብሔር ቃል ፍጹም ውግዝ ነው፣ የተወገዘ ነው። እነዚህ ኒቆላውያን ትምህርታቸው ምንድነው? ተመሳሳይ ነው። ከበልዓም ትምህርት ጋር ተመሳሳይ ነው። ጣዖትን ማምለክ ይቻላል፣ ማመንዘር ይቻላል፣ ያሻንን ማድረግ እንችላለን፣ ክርስቶስን እያመለክን ይላሉ። ፈጽሞ ይህ መጽሐፍ ቅዱሳዊ የሆነ አስተምሮ ክርስቶስ ኃጢአትን ሊያስቀጥል አልመጣም። ክርስቶስ ለኃጢአተኛው የተሰዋው ኃጢአት እንዲቀጥል አይደለም። የክርስቶስ ደም የሚያነጻውና የሚያጸድቀው ኃጢአተኛን እንጂ ኃጢአትን አይደለም። ያቺ ሴት በእስራኤል ምድር ካመጣችው ከባድ ጥፋት ትታወቃለች። በእግዚአብሔር ቃል በነ ኤልያስ ዘመን ከባድ ጥፋት ያመጣች የእግዚአብሔርን ነቢያት በሙሉ ያስገደለች ኤልያስን ልታስገድለው ስታሳድደው የኖረች የበዓል ጣዖት በእስራኤል ምድር እንዲበራከት ያደረገች በእርኩሰቷ እግዚአብሔርን ያስቆጣች ሕዝቡን ያሳተች ነበረች። በጌታ የተወደዳችሁ ቅዱሳን የእግዚአብሔር ሰላምና ጸጋ ይብዛላችሁ። ባለፈው ክፍለ ጊዜያችን የሐሰትን ትምህርት እንዴት እንከላከላለን በሚል የእግዚአብሔርን ቃል አብረን ማጥናት ጀምረን እንደነበረ ታስታውሳላችሁ። በባለፈው ክፍለ ጊዜያችን ትኩረት የሰጠናቸው በቤተ ክርስቲያን ታሪክ እንዴት ተግዳሮት እንደነበረ የሐሰት አስተምሮ በተለይም በኤዥያ ላሉት ጌታችን መልእክት ስልክ በባሪያው በዮሐንስ በኩል ካስጠነቀቃቸው በጴርጋሞን የተገኘው የታየው የሐሰት ትምህርት እነሱ ያልነቁበት የበለዓም የሐሰት ትምህርት ወይም የበለዓም ትምህርት የሚባል ነው። ስለ በለዓም ጥቂት አንስተናል። በለዓም በታሪኩ በዘኍልቍ መጽሐፍ በብሉይ ኪዳን የሚገኝ ነው። እስራኤል በመንገድ ላይ ያለ ተግዳሮት የነበረ እግዚአብሔር ሕዝቡን እንዳይራገም እየተከላከለው በኋላም ግን ባላቅን የሞዓብን ንጉሥ መጥፎ አስተምሮት ሄደና ለእስራኤል እንቅፋት ሆነ። ይህንን ዘኍልቍ ምዕራፍ 31 ቁጥር 16 ላይ በደንብ ተገልጿል። ሙሴም እንደገና ጠቅሶታል ያንን ቃል። ጌታም እሱን ነው የተናገረው። ጌታ ኢየሱስ በባሪያው በዮሐንስ በኩል ለጴርጋሞን ቤተክርስቲያን የላከው መልእክት እንዳነበብነው የበለዓምን ትምህርት የሚከተሉ በአንተ ዘንድ አሉ። ለጣዖት የተሰዋውን መብላት፣ በርኩሰት መካፈልና በሴሰኝነት መኖርን የሚያበረታታ አስተምሮ ነበረ የበለዓም ትምህርት። በዚህ ድርጊቱ እስራኤልን ጎድተዋል። ያ ድርጊት ደግሞ ቤተክርስቲያንንም ሊጎዳ ነበር። ይሄ በለዓም ብዙ ሰው ሳይረግም ብቻ ተሸንፎ መሄዱን ነው እንጂ የሚያስተውለው መጥፎ ምክር መክሮ እስራኤል ላይ ክፉ ማድረጉን ግን አያስታውስም። የሱ ምክር ያደረገውን በዘኍልቍ ምዕራፍ 25 ከቁጥር 1 እስከ 5 አነባለሁ። እስራኤላውያን በሴጥም በነበሩበት ጊዜ ወንዶቹ ከሞዓብ ሴቶች ጋር ማመንዘር ጀመሩ። እነዚህም ሴቶች ወደ አምላኮቻቸው መስዋዕት ሕዝቡን ጋበዙ። ሕዝቡም መስዋዕቱን በላ፣ ለአማልክቱም ሰገደ። ስለዚህ እስራኤል የፌጎርን በዓል በማምለክ ተባበረ። የእግዚአብሔርም ቁጣ በላዩ ነደደ። እግዚአብሔር ሙሴን አስፈሪው የእግዚአብሔር ቁጣ ከእስራኤል እንዲመለስ የሕዝቡን አለቆች ሁሉ ወስደህ ግደልና በጠራራ ፀሐይ ላይ በእግዚአብሔር ፊት ስቀላቸው አለው። ሙሴም የእስራኤልን ዳኞች እያንዳንዳችሁ የፌጎርን በዓል በማምለክ የተባበሩትን ሰዎቻችሁን ግደሉ አላቸው ይላል። እንግዲህ ይሄ በለዓም መክሮት አስተምሮት የሄደው ትምህርትን ተከትሎ ባላቅ በእስራኤላውያን ላይ ያደረገ ነው። ተባበሩ። ተለያይተው የነበሩ ለእግዚአብሔር ለአምላኩ ተለይቶ የነበረው ሄዶ በዓልን ከሚያመልኩ ጋር ተባበረና እግዚአብሔርን አስቆጣ ማለት ነው። ይሄ ነገር ከብዙ ሺህ ዓመት በኋላ በክርስቶስ ቤተክርስቲያን
በጴርጋሞን ቤተክርስቲያን የታየው ማለት ነው። የበዓል አስተምሮ ምንድን ነው? የጣዖት አምልኮትና ከኃጢአት ጋር መኖር ችግር የለውም የሚል ነው። ይሄም የእግዚአብሔር ቁጣ እንዲመጣ አድርጓል። ጌታ ኢየሱስም አየው ያለው እሱን የሙሴ ቃልና ሙሴ በዘኍልቍ 31:16 ላይ የተናገረውና ጌታ የተናገረው በራእይ መጽሐፍ ምዕራፍ 2 ቁጥር 14 ላይ የተናገረው በጣም ተመሳሳይ ነው። ጌታ ያለው በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ካንተ ጋር ስላሉ ስለሚል ማለት ነው። በለዓም በሕይወት ባይኖርም በዛን ወቅት ዶክትሪኑ አስተምሮ ግን ቤተክርስቲያን ውስጥ ገብቶ ነበረ። ሴሰኝነት፣ ርኩሰት የሚያለማምድ ትምህርት፣ ሰይጣናዊ ትምህርት ማለት ነው። ለዚህ ነው ጌታ አገልጋዩን የገሰጸው፣ ዝም ማለትህን እነቅፍብሃለሁ ብሎታል። ሁለተኛው ይሄ የሐሰት አስተምሮ በጥንቷ ቤተክርስቲያን ከታየባቸው እና ጌታ ወቀሳውን ከላከላት ቤተክርስቲያን መካከል እንግዲህ አንደኛዋ ጴርጋሞን የበለዓም ትምህርት ብቻ ሳይሆን የኒቆላውያንም ትምህርት በእርሷ ዘንድ ነበሩ። ቁጥር 2:15 ላይ እንዲሁም የኒቆላውያንን ትምህርት የሚከተሉ በአንተ ዘንድ አሉ ስለሚል ማለት ነው። እነዚህ ኒቆላውያን ትምህርታቸው ምንድን ነው? ተመሳሳይ ነው። ከበለዓም ትምህርት ጋር ተመሳሳይ ነው። ጣዖትን ማምለክ ይቻላል፣ ማመንዘር ይቻላል፣ ያሻንን ማድረግ እንችላለን፣ ክርስቶስን እያመለክን ይላሉ። ፈጽሞ ይህ መጽሐፍ ቅዱሳዊ የሆነ አስተምሮ ክርስቶስ ኃጢአትን ሊያስቀጥል አልመጣም። ክርስቶስ ለኃጢአተኛው እንጂ የተሰዋው ኃጢአት እንዲቀጥል አይደለም። የክርስቶስ ደም የሚያነጻውና የሚያጸድቀው ኃጢአተኛን እንጂ ኃጢአትን አይደለም። እነዚህ ግን በእንዲህ አይነት አስተምሮ ውስጥ ያሉና ስተው ያሳቱ ናቸው ማለት ነው። እነዚህም አሉ። በእነዚህ ምክንያት ጌታ የኤፌሶንን ቤተክርስቲያን አመስግኗታል። ምን ብሏታል? ራእይ ምዕራፍ 2 ቁጥር 6 ላይ ነገር ግን ይህ በጎ ነገር አለ፣ እኔ የምጠላውን የኒቆላውያንን ስራ አንተም ትጠላለህ ይላል። የኤፌሶን ቤተክርስቲያን ነቅታለች። የኒቆላውያን አስተምሮ ከባድና አውዳሚ እንደሆነ ክርስትና ሊጎዳ የሚችል እርኩሰትን ወደ እግዚአብሔር ቤት የሚጋብዝ መሆኑን አይታ ተቃውማለች። በሌላ ድካም ቢኖርባትም ጌታ ግን ይሄ ጥሩ ነገር ሳያደንቅላት አላለፈም ማለት ነው። ሶስተኛው የዚህ የተሳሳተ አስተምሮ ሰለባ የነበረችና ጌታ ኢየሱስ በብርቱ የወቀሳት ቤተክርስቲያን ከሰባቱ የቲያጥሮን ቤተክርስቲያን ነች። ይህንን በራእይ መጽሐፍ ምዕራፍ 2 ከቁጥር 20 እስከ 25 እናነባለን። እንዲህ ይላል፣ ይሁን እንጂ የምነቅፍብህ ነገር አለኝ። ነቢይ ነኝ የምትለዋን ሴት ኤልዛቤልን ችላ ብለሃታል። እርሷ አገልጋዮቼ እንዲሰስኑና ለጣዖት የተሰዋ ምግብ እንዲበሉ በትምህርቷ ታስታቸዋለች። ከዝሙቷ ንስሐ እንድትገባ ጊዜ ሰጥቻት ነበር፣ እርሷ ግን ፈቃደኛ አልሆነችም። ስለዚህ በመከራ አልጋ ላይ እጥላታለሁ። ከእርሷም ጋር የሚያመነዝሩትን ከመንገዷ ንስሐ ካልገቡ ብርቱ ስቃይ አመጣባቸዋለሁ፣ ልጆቿንም በሞት እቀጣቸዋለሁ። ከዚያም አብያተ ክርስቲያናት ሁሉ እኔ ልብንና ሐሳብን የምመረምር መሆኔን ይረዳሉ። ለእያንዳንዳችሁ እንደ ስራችሁ እከፍላችኋለሁ። ትምህርቷን ላልተከተላችሁና የሰይጣንም ጥልቅ ምስጢር ነው የሚባለው ላልተቀበላችሁ፣ በቲያጥሮን ለቀራችሁ ለእናንተ ግን ይህን እላለሁ፣ በእናንተ ላይ ተጨማሪ ሸክም አልጭንባችሁም። ብቻ እኔ እስክመጣ ድረስ ያላችሁን አጥብቃችሁ ያዙ። አሜን። እስከ 24 ነው ያነበብኩት፣ እስከ 25 ይቅርታ። ጌታ በቲያጥሮን ያየው ደግሞ የኤልዛቤል ትምህርት ነው። የኤልዛቤል ዶክትሪን። ዶክትሪኗ ምንድን ነው? አንድ ደረጃ ከፍ ያለ ነው። አገልጋዮቼ ባሪያዎቼ እንዲሰስኑና ለጣዖት የተሰዋ ምግብ እንዲበሉ በትምህርቷ ታስታቸዋለች ይላል። ኤልዛቤል የምትባሏ በትክክለኛዋ የምትታወቀው በብሉይ ኪዳን የአክዓብ ሚስት ናት። እስራኤል ለሁለት ከተከፈለች በኋላ የሰማርያው ንጉሥ የነበረው አክዓብ የሲዶና ንጉሥና የበዓል ጣዖት ካህን የነበረ ኤት በዓል የሚባል ሰውዬ ልጅ ናት።
ዝምድና ፈልጎ ይሁን ሴትዮዋን ወዷት ይሁን አናቅም፣ ሄዶ ከእስራኤል ከእግዚአብሔር ሕግ ውጭ ሄዶ ከአሕዛብ አገባ። ንጉሥ አክዓብ ማለት ነው። ይህንን በአንደኛ ነገሥት ምዕራፍ 16 ቁጥር 30 እስከ 33 እንዲሁም ምዕራፍ 19 ከ1 እስከ 2 ማንበብ እንችላለን። ያቺ ሴት በእስራኤል ምድር ካመጣችው ከባድ ጥፋት ትታወቃለች። በእግዚአብሔር ቃል በነ ኤልያስ ዘመን ከባድ ጥፋት ያመጣች፣ የእግዚአብሔርን ነቢያት በሙሉ ያስገደለች፣ ኤልያስን ልታስገድለው ስታሳድደው የኖረች፣ የበዓል ጣዖት በእስራኤል ምድር እንዲበራከት ያደረገች፣ በእርኩሰቷ እግዚአብሔርን ያስቆጣች፣ ሕዝቡን ያሳተች ነበረች እና ሴትዮዋ ኢዩ የተባለው እግዚአብሔር የቀባው ሰው ገሏታል። ነገር ግን አስተምሯ፣ መንፈሷ፣ ሲስተሟ ዘመን ቆጥሮ መጥቶ ከብዙ ሺህ ዓመት በኋላ በቤተ ክርስቲያን እንደታየ ጌታ ኢየሱስ ነው የተናገረው። በሷ ምሳሌ ኤልዛቤል አለች። የኤልዛቤልን አስተምሮ የሚከተሉ አሉ። አንተ ችላ ትላቸዋለህ። አገልጋዮች እንዲሸስኑ ለጣዖት የተሰዋውን እንዲበሉ ታስተምራለች። ነቢይ ነኝ ደግሞ ትላለች ይላል። ጌታ አይደለም ያላት፣ ቤተ ክርስቲያን አይደለችም አንቺ ነቢይ ነሽ ያለቻት፣ ራሷን የሰየመች ራሷን የሾመች፣ ልክ በእኛ ዘመን እንደሆነው ማለት ነው። ራሳቸውን የሚሾሙ እንደተበራከቱ ራሷን የሾመች ነኝ ትላለች። ጌታ አይደለም ያላት እና በአስተምሯ ታስታለች፣ አገልጋዮቼ እንዲስቱ ታደርጋለች ብሎ ጌታ አስጠንቅቋል ማለት ነው። ይሄ በጴርጋሞን ቤተክርስቲያን በቲያጥሮን ቤተክርስቲያን የታየ ትምህርት ነው፣ የሐሰት ትምህርት ማለት ነው። ጌታም ምላሽ የሰጠው ይሄንን እነቅፍብሃለሁ ብሎ መሪውን እረኛውን የነቀፈበት ማለት ነው። ዛሬም እግዚአብሔር ይነቅፈናል። ጎጂ የሆኑ አጥፊ የሆኑ የእግዚአብሔርን ክብር የሚያቃልሉ ትውልድን ወደ ጥፋት የሚመሩ ከእግዚአብሔር ቃል በተቃራኒ የሆነ ነገር በየምስባኩ ሲቀርብ፣ በእግዚአብሔር መሠዊያ ላይ ሲቀርብ፣ የእግዚአብሔር ሕዝብ እውነት መስሎት ሲጋት ዝም ብለን ስናይ እኛን አገልጋዮች፣ መሪዎች እግዚአብሔር ጠርቶናል የምንለውን እግዚአብሔር ይነቅፈናል። ጌታ ኢየሱስ ይነቅፍብናል። ይሄንን ቸልተኝነትን ይነቅፍብናል። ቸልተኝነት በእግዚአብሔር ቃል ፍጹም ውግዝ ነው፣ የተወገዘ ነው። የእግዚአብሔርን ስራ በቸልተኝነት የሚያደርግ ሰይፉን በእግዚአብሔር ጦርነት ጊዜ ከደም የሚመልስ እርጉም ይሁን ይላል የእግዚአብሔር ቃል በኤርምያስ መጽሐፍና ጌታ ዛሬም የሚነቅፍብን ነገር አለው። በቸልተኝነታችን የእግዚአብሔር ቤት ሲጎዳ፣ የእግዚአብሔር እውነት በውሸት ሲቀየር፣ ብዙዎች እንደፈለጉ ሲሆን እያወቅን ልቦናችን እያወቀ ዝም ካልን ጌታ ይነቅፍብናል ማለት ነው። እንግዲህ የዘመናችን የሐሰት ትምህርት ምንድን ነው? ምንጩስ የት ነው? አውዳሚነቱስ ምን ያክል ነው የሚለውን ዛሬ አንጨርስም። ትንሽ ነገር ብቻ ጀምሬ በሚቀጥለው ይሄንን እናያለን። በዘመናችን የሐሰት ትምህርት አለ ወይ? አዎ በሚገባ። ይሄን ከካድን የእግዚአብሔርን ቃል መካድ ይሆንብናል። ምክንያቱም መጽሐፍ ቅዱስ በግልጽ በኋለኛው ዘመን ሰዎች ወደዚህ ወደ ተሳሳተ ትምህርት ያዘነብላሉ፣ እሱን የበለጠ ይሰማሉ ብሎ ስላስጠነቀቀን ማለት ነው። ምንድን ነው በእኛ ዘመን ያለ የሐሰት ትምህርት? እንዴትስ ይገለጻል? የመጽሐፍ ቅዱስን ፍጹማዊነት በመቃወም የክርስትናን መሰረት ለመናድ የሚሞክር አስተምሮ አለ። በኢትዮጵያ ወንጌላውያን አማኞች ዘንድ አብያተ ክርስቲያናትን የተፈታተኑ ብዙ የሐሰት ትምህርቶች ተነስተው እንደነበረ እናስታውሳለን። በጥቂቱ በ30-40 ዓመታት ውስጥ ብዙዎች እየተነሱ ወድቀዋል። ከዛ ውስጥ ሰው መንፈስ ነው፣ ሰው ትንሹ እግዚአብሔር ነው፣ የእምነት ቃል፣ የክርስቶስ ልጅነትና የአማኝ ልጅነት እኩል ነው። ይሄ እንኳን አሁንም ገበያ ላይ ያለ የሐሰት ወይም የኑፋቄ ትምህርት ነው። እንግዲህ ብዙ ትምህርቶች ተነስተው ወድቀዋል እና በእኛም ዘመን ከጸጋ ጋር በተገናኘ የእግዚአብሔር ቃል ብሉይና ሐዲስ ኪዳን ፍጹም ስህተት የሌለበት የእግዚአብሔር ቃል የሕይወት መመሪያ ነው በሚለው ላይ ጥላውን ሊያጠላ የሚፈልግ አስተምሮ ከየት የመጣ ነው፣ ምንጩ የት ነው ከሚለው ተነስተን ማየት ጥሩ ይሆናል። አሁን በሀገራችን ብዙዎች በዚህ ነገር ባይስማሙም ብዙ የተተረጎሙ መጽሐፍቶችን ስናይ፣
ብዙዎች እነዚህን የተተረጎሙ መጽሐፍቶችን ይዘው የሚያስተምሩትን ትምህርት ስናይ አሁን በእኛ ሀገር ያለው የሐሰት አስተምሮ ከጸጋ ጋር ከእግዚአብሔር ቃል ጋር በተገናኘ በ19ኛው ክፍለ ዘመን ተነስቶ ከነበረው ከዲስፐንሴሽናሊዝም አስተምሮ ጋር የተገናኘ ነው። ምክንያቱም የተተረጎሙ መጽሐፍቶች ብዙዎቻቸውን ስናይ የነዚህ ንቅናቄ መጽሐፍቶች እንደሆኑ በደንብ እናስተውላለን። እና ዲስፐንሴሽናሊዝም ምንድን ነው? ዲስፐንሴሽናሊዝም በአውሮፓ አህጉር በእንግሊዝ በ1831 የተጀመረ ንቅናቄ ነው። ጀማሪው ይታወቃል። የአንግሊካን ቤተክርስቲያን የነበረ ጆን ኔልሰን ዳርቢ የሚባል ሰው ነው የጀመረው። ከሱ በመውሰድ የዚህ ንቅናቄ የጀርባ አጥንት ተደርጎ የሚወሰደው ደግሞ አሜሪካዊው ሳይረስ ኤንገርሰን ስኮፊልድ የራሱን ማጣቀሻ መጽሐፍ በማዘጋጀት ስኮፊልድ ባይብል ሬፈረንስን በማዘጋጀት የሚታወቅ ነው። ይሄ ንቅናቄ በመጀመሪያ አካባቢ በጌታ መጽሐፍትና በነቢያት መጽሐፍት ላይ በማተኮር ይታወቃል እና ዲስፐንሴሽን ወይም ዲስፐንሴሽናሊዝም ዲስፐንስ ከሚለው ቃል የመጣ ነው። ዲስፐንስ ማለት መከፋፈል ወይም መለያየት። ለምሳሌ ስኮፊልድ የጻፈው መጽሐፍ ራይትሊ ዲቫይዲንግ ዘ ወርድ ኦፍ ትሩዝ ብሎ የጻፈው መጽሐፍ ወደ አማርኛ የተቀየረው የእግዚአብሔርን ቃል በአግባቡ መለየት፣ የእውነትን ቃል በአግባቡ መለየት ብለው ተርጉመውታል እና የመከፋፈል መርህን የሚከተል ነው። መጽሐፍ ቅዱስን ከፋፍሎ ማየት ጥፋት የለበትም ወይም ወንጀል አይደለም፣ ኃጢአት አይደለም። ግን እንዴት ነው የምንከፍለው? አንደምታውስ ኢምፕሊኬሽኑ ወዴት ነው የሚለው ግን እሱ ነው ሊያነጋግር የሚገባው። ለምሳሌ ብሉይ ኪዳን አለ፣ አዲስ ኪዳን አለ፣ የታሪክ መጽሐፍ፣ የነቢያት መጽሐፍ፣ መዝሙራት እያልን ከፋፍለን እናጠናለን። እንደሱ አይደለም ይሄኛው። በዚህ የመከፋፈል መርህ ውስጥ የሚከፈሉት ብዙ ነገሮች ሲሆኑ ሶስቱ ዋናዎች ናቸው። ዘመን ይከፈላል 7 ቦታ፣ ፍርድ ይከፈላል 5 ቦታ፣ ህዝብ ይከፈላል 3 ቦታ። ይሄ ነው የመከፋፈል መርህን ሲከተሉ የሚያመጡት። ዘመንን 7 ቦታ መክፈል በራሱ ችግር የለውም ሊሆን ይችላል። ችግሩ ግን ዘመኑ ሲከፈል አንዱ ዘመን በሌላ ውስጥ አይገባም የሚለው አቀራረብ ነው። ለምሳሌ በ7ቱ ቦታ ሲከፈል የዋህነት ዘመን፣ የንቃተ ህሊና ወይም የኮንሽስ ዘመን፣ የሰው መንግስት፣ የተስፋ ዘመን፣ የህግ ዘመን፣ የጸጋ ዘመን እና የ1000 ዓመት ዘመን ብለው የሚከፋፍሉት ማለት ነው። የዚህ ክፍፍሉ ችግር ምንድን ነው? አንዱ በሌላው አይገባም የሚለው ነው። እንዴት አሁን ካለው የሐሰት አስተምሮ ጋር እንደሚገናኝ ተመልከቱ። ለምሳሌ የህግ ዘመን ያሉት ሙሴ በሲና ህግን ከእግዚአብሔር እጅ ከተቀበለበት ጊዜ ጀምሮ ጌታችን ኢየሱስ ክርስቶስ እስከተሰቀለበት ጊዜ ያለውን የሚመለከት ነው። በእነሱ አረዳድ ያ የህግ ዘመን ይባላል። የጸጋ ዘመን የሚባለው ደግሞ ክርስቶስ ከተሰቀለበት ጊዜ ጀምሮ ነው። ከተወለደበት አይደለም፣ ከተሰቀለበት ጊዜ ጀምሮ ያለው ነው። ስለዚህ በህግ ዘመን ጸጋ የለም፣ በጸጋ ዘመን ህግ የለም የሚለው አቀራረብ አደገኛው እሱ ነው። በአጭር ቃል በእኛ ሀገር ያለው የዚህ ትምህርት አቀንቃኞች በዚህ ዘመን ጸጋ እንጂ ህግ የለም። ስለዚህ ጠንከር ያለ የእግዚአብሔር ቃል ሲሰበክ፣ የእግዚአብሔር ትእዛዛት ሲነገሩ ተቃውሞን ማሰማት የመጣው ከዚህኛው አከፋፈል ነው። በጸጋ ዘመን ህግ የለም፣ በህግ ዘመን ደግሞ ጸጋ አልነበረም የሚለው መጽሐፍ ቅዱስ ያንን አይደግፍም። ከውድቀት በኋላ ማንም የዳነ ቢኖር የዳነው በእግዚአብሔር ጸጋ ነው። አብርሃም፣ ይስሐቅ፣ ያዕቆብ ታላላቅ አባቶች የሆኑትን በሙሉ የሆኑት በእግዚአብሔር ጸጋ ነው። ያለ እግዚአብሔር ጸጋ ብቻቸውን የሆኑትን አልሆኑ። ስለዚህ ጸጋ ያልነበረበት ብለን የምንዘጋው ዘመን የለም። ከአዲስ ኪዳን የሚለየው አዲስ ኪዳን ሁሉን ያቀፈ ሰዎችን ሁሉ ሊያድን የሚችል እስራኤል፣ አሕዛብ፣ የተገረዘ ያልተገረዘ ብሎ ሳይከፍል ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። በብሉይ ኪዳን የተለየ የሚያደርገው የእግዚአብሔር ሕዝብ ተደርገው የተወሰዱት እስራኤላውያን ናቸው፣ የያዕቆብ ልጆች ማለት ነው።
ከዛ ውጭ ግን በዛ ዘመን ጸጋ ጨርሶ የለም፣ በዚህኛው ደግሞ ሕግ ጨርሶ የለም ማለት የእግዚአብሔርን ቃል በተሳሳተ መንገድ መተርጎም ወይም ቃሉን መቃወም። ይሄን መርህ የተከተሉ ሰዎች በዚህ ዘመን ለምንድን ነው ሕግ የሚሰበከው ይላሉ። በአዲስ ኪዳንም በብሉይ ኪዳን አታመንዝር ያለው እግዚአብሔር በአዲስ ኪዳንም አመንዝር አላለም። በብሉይ ኪዳን አትስረቅ ያለው እግዚአብሔር በአዲስ ኪዳን ተፈቅዷል አላለም። እንደውም በአዲስ ኪዳን ጠብቋል። ምክንያቱም ጸጋን የወሰድን መንፈሱን የተካፈልን ስለሆነን እግዚአብሔር ቃሉን የሚቀይር አምላክ አይደለም። እንግዲህ አንዱ የእግዚአብሔርን ሕግ መቃወም ይሄ ከሚከፋፍሉት ክፍፍል ተነስቶ የተከሰተ ነውና ይሄን ቀጥለን ስለ አምስቱ ፍርድ ስለ ሶስቱ ወገኖች ምን አንድምታ አለው፣ በቤተ ክርስቲያንስ ምን አይነት ጉዳት እያመጣ ነው ይሄ አረዳድ የሚለውን አብረን የምናይ ይሆናል። የሰማነውን እግዚአብሔር ይባርክልን። በሰላም ቆዩ። ጌታ ከእናንተ ጋር ይሁን።